አርሰናል ደጋፊዎች ታዘዝኑኛላችሁ እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር ዋንጫ በላ እኔ ሁሌ የአርሰናል ዋንጫ መብላትን ሳስብ አርሰናል ዋንጫ ቢበላስ ብዬ ሐሳብ ሲመጣልኝ አጫሉ ሁሌ ትዝ ይለኛል የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት አጫሉ ይሁን እያሉ ይገኛሉ። አጫሉ ይህን ኢንተርቪው ባደረገበት ወቅት ላይ በትክክል የኛ አርሰናላውያን ስሜት በትክክል ገልጾት ነበር። አርቲስቱ ጋዜጠኛው እንዳለውም ተሳዝኑ ነበር። የምር በጣም ነበር የምናሳዝነው። ይህንን ሳታዩ ያለፈ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለና ወይ ኳስ ወዳ የማደጋፊ ብቻ አርሰናል እንዴት ነው አቋማው? አይጠየቅም ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኑኛላችሁ እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር ወይ ኳስ ወዳ የማደጋፊ ብቻ አርሰናል ደጋፊዎች ታዘዝኑኛላችሁ እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር አጫሉ ይህን ኢንተርቪው ባደረገበት ወቅት ላይ በትክክል የኛ አርሰናላውያን ስሜት በትክክል ገልጾት ነበር። አርቲስቱ ጋዜጠኛው እንዳለውም ተሳዝኑ ነበር። የምር በጣም ነበር የምናሳዝነው። እጅግ በጣም ከባድ የተባሉ ብዙ ዓመታትን አሳልፈናል። እኛ የውድቀት ምሳሌዎች ተደርገን ነበር። የበታችነት የመውረድ ምሳሌዎችም ጭምር አድርገውን ነበረ። በስተመጨረሻም ግን አሳክተን አሳይተናቸዋል። አጫሉ ኖሮ የምር ነው ምልክ ስለ ዘፈኑ እየወሩ አይደለም። አጫሉ ኖሮ ይሄንን ጊዜ ማየት ቢችል ኖሮ እጅግ በጣም ነበር ደስ የሚለኝ። ተስፋ ነበረ በእውነት ያቆየኝ ነበረው። እኔ እንኳን ለ10 ምናምን ዓመታት ኳስን አይቻለሁ ከልጅነት የጀመረው ማለት ነው። አንድ ትልቅ ዋንጫ ላየውም አሁን ግን አደረግነው ነው የምልህ። በቃ ፈጸምነው እንደምንችል ለሁሉም ነው ያሳየነው። በቃ ደስታው ይጋባል። ሁሉንም ተመልከተው እስኪ ከተማውን እየው። በቃ ረበጀሊሉ ሰመ አንተ አረ ወላሂ በቃ የመጨረሻ ይገባናል። በቃ የመጨረሻ ነው የምልህ። በቃ ለፍተናል፣ ብዙ ዓመት አሳልፈናል። ብዙ ስከራከር ነበር፣ ብዙ ከብዙ ሰው ጋር ስባባል ነበር ማለት ነው ፖዚቲቭ በሆነ መንገድ ግን በስተመጨረሻ ማደረግነውና እንደው ትንሽ የደበረኝ ነገር ታውቃላችሁ፣ ይህንን ዋንጫ በቃ ሴሌብሬት እያደረግን ይዛኔ የመጨረሻው ጨዋታ ላይ ቢሆን ሞር ለፊሊንጉ ለስሜቱ እጅግ በጣም መሳጅ ነበር ብዬ አስባለሁ። ኤኒዌይስ በዚህም ስላደረግን የመጨረሻ ነው ደስ ያለኝ። በቃ የሁሉንም የአርሰናል ስሜት የነበርንበት ያሳይ ነበር ብያለሁ። ያጫሉ ሁንዴሳ ንግግር። ኤኒዌይስ እኔ ባለፈውም ነግሬያችሁ ነበረ ነብይ ነህ እንዳትሉኝ። የዛኔ ሁላችሁም ተስፋ ስቆርጡ ሀቂቃ አንድ ዋንጫ ወይ ሁለት ዋንጫ በዚህ ዓመት አለን ብዬ ነግሬያችሁ ነበረ። የምርም ይኸው አንደኛውን አድርገነዋል። ቡዳፔስት ሃንጋሪ ላይ ደግሞ ሁለተኛው እንደምናሳካው አሁንም ጥርጥር አይገባችሁ፣ እናደርገዋለን። እሁድ ራሱ ሰለብሬት እናደርገዋለን። ሀቂቃ በቃ የመጨረሻ እኔ ስለ አልহামዱሊላህ ማለት ነው አልወድም ለኳስ ማለት ነው። በቃ አልহামዱሊላህ እንድል ያደረገኝ ደስ ያረለ ወረድ የደስታ ምንጭ አይደል? አልহামዱሊላህ በቃ አቦ እንችላለን። እንኳን ደስ አላችሁ አርሰናላውያን። ይሄን ቪዲዮ በደንብ ላይክ፣ ሼር፣ ሪፖስት ያደርጋችሁ ለሁሉም አድርሱልኝ። ይድረሳቸው አይገረሳቸው ይመቻችሁ። የአርሰናል ደጋፊዎች የአርሰናል ዋንጫ መብላት መታሰቢያነቱ ዛሬ ከጎናችን ለሌለው ለአርቲስት አጫሉ ይሁን እያሉ ይገኛሉ። ለመሆኑ አጫሉና አርሰናል በዚህ ልክ ምን አገናኛቸው? በሆነ ወቅት ጋዜጠኛ አጫሉን የማን ደጋፊ ነህ ብሎ ይጠይቀዋል። አጫሉም ከውጪ አርሰናል ይለዋል። ጋዜጠኛውም እየሳቀ የአርሰናል ደጋፊዎች ታሳዝኑኛላችሁ ሲለው አጫሉ እንዴት ብሎም ይጠይቀዋል። ጋዜጠኛውም የለማ ዋንጫ የለም ረጅም ጊዜ ሲለው አጫሉ በዚህ ጊዜ የአርሰናል ደጋፊዎች ልብ ውስጥ የሚገባን ቃል ተናገረ። ተስፋ ነው በቃ ተስፋ ባይኖር ዋንጫ ያጓጓም ነበር ሲልም መልሶለታል። ዛሬ በህይወት ቢኖር ኖሮ በደስታ ከጩኸት ካበዱ ካነቡ ከነዚህ መካከል የትኛውን ስሜቱን ያንጸባርቅ ነበረ? ወይ ኳስ ወዳ የማደጋፊ ብቻ አርሰናል እንዴት ነው አቋማው? አይጠየቅም ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኑኛላችሁ እንዴት የለማ ዋንጫ ጎረጅም ጊዜ ተስፋ ነው ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር ዋንጫ በላ እኔ ሁሌ የአርሰናል ዋንጫ መብላትን ሳስብ አርሰናል ዋንጫ ቢበላስ ብዬ ሐሳብ ሲመጣልኝ አጫሉ ሁሌ ትዝ ይለኛል። አጬ እኮ ይላሉ። ኦሮምኛ ብችል ደስ ይለኝ ነበር እውነቱን ለማውራት በኦሮምኛ የሆነ ነገር ብል ማለት ነው።
ግን ኑሮ ቢያየውላል እኔ ገብርኤል ለሁሉም የአርሰናል ደጋፊ የሚሆን ቃል ተናግሮ ነው ነፍሱን ይማረውና ከዚህ ዓለም የተለየውና ተስፋ ባይኖር ኖሮ ዋንጫ ያጓጓም ብሎ ነበር ሀጪ። ምን ነው ኖረ በሆነ ገብርኤልን ምን ነው ይሄን ዋንጫ ባየው እኔ ሌላ ምንም አይደለምና ነፍሲን ማረው ሀጪ ዋንጫ በልተናል ቻመን እንደዚህ ትግስተኛ ለሆናችሁ 20 ምናምን ዓመት 10 ዓመት ከዛ በላይ ምናምን ተግሳችሁ አርሰናል ዋንጫ እስኪበላ ከአርሰናል ጎል ያልተለያችሁ ይመቻችሁ ስለሚገባችሁ ለጽናታችሁ ስለሚገባ ኮንግራ ወይ ኳስ ወረጋል ብቻ አርሰናል አርሰናል ማቋሙ አይጠይቅም ዋንጫ ለማየት ብቻ አርሰናል ደጋፊ ታዝኛላችሁ የለማ ዋንጫ ጎረጅ እንጂ ተስፋ ባይኖር ዋንጫ ያጓጓም ነበር። የደስታ ቀን ነው የመዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪናያችሁ ሙሽራዬ ሚዜዎቹ ይህንን ሳታዩ ያለፈ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ምናውቀው 20 ዓመት ሙሉ አቀርቀረን። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሑድ የኔ ቀን እሑድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ ሆንክ በሙሉ ይህንን ማሊያ በኩራት ለብሰህ በየአደባባዩ ላይ ውጣል። ከዛ እሑድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው፣ ደም ነው። እንባቸውን መቆጣጠር አልቻሉም። አለፈልን። ይሄ እንባ ብቻ አይደለም። ይህ ቪዲዮ ለታሪክ ይቀመጥ። ሁላችሁም ሼር እያደረጋችሁ አዳምጡኝ። በትናንትናው ዕለት በመላው ዓለም በተለይም በኢትዮጵያ የሚገኙ የደማቋ ቀለም አርሰናል ደጋፊዎች እንባቸውን መቆጣጠር ተስኗቸው በሶሻል ሚዲያ ታይተዋል። ለዓመታት በየውድድሩ ዓመት መጨረሻ ላይ በሽንፈት በቅርብ ርቀት ዋንጫ በማጣትና በቁጭት አንገታቸውን ሲደፉ የነበሩም በየመንገዱ በየካፌውና በየማህበራዊ ሚዲያ ሙሽራ መሆን የማይቻል ዘላለማዊ ሚዜ እየተባሉ መሳለቂያ የነበሩት ምስኪኖቹ ደጋፊዎችም ትናንትና ግን ያንን ሁሉ ዓመታት ስቃይና ለቅሶ በከፍተኛ ደስታ እንባ አነቡትም። ለ22 ረጅም ዓመታት መጠበቅ በኋላም የአርሰናል ደጋፊ መሆን ምን ያህል ትዕግስትና ጽናት እንደሚጠይቅ ለዓለም ያሳዩት እነዚህ ደጋፊዎችም በመጨረሻም የ2026ቱን የእንግሊዝ ፕሪሚየር ሊግ ዋንጫ በይፋ ጨብጠዋል። ለሁለት አስርት ዓመታት በውስጣቸው የታመቀውን ስቃይ በአንድ ታሪካዊ ምሽት አክመውታል። በተለይ በየሰፈሩ በየመገናኛ ብዙሃን ዘንድሮስ ዋንጫ ትበላላችሁ ተብሎ ሲፌዝባቸው የነበሩት የአርሰናል ደጋፊዎችም ትናንትና ምሽት ለቅሷቸውን ወደ ታላቅ ፌሽታና ጭፈራና ደስታ ቀይረውታል። በትናንትናው ዕለት ምሽት የፈሰሰው እንባ የዓመታት ታማኝነታቸውንና የንጹህ ፍቅራቸው መገለጫ እና የክብር ዘውዳቸው ማረጋገጫ ነበር። እነዚህን ታማኝ ደጋፊዎች ለዘላለም ስላቅና ለቅሶ አውጥቶ ወደ ታላቅ ፈገግታና ኩራት የመለሰው ይህ ታሪካዊ ምሽት
በኢትዮጵያ በመላው ዓለም በሚገኙ መድፈኞች ልብ ውስጥ ዘላለም በደማቅ ተጽፎ ይኖራል። አርሰናል ዋንጫ በልቷል። እንኳን ደስ ያላችሁ፣ እንኳን ደስ ያለን። አለፈልን። ይህን ቡድን ስንደግፍ ማለት ስንትና ስንት ምንድነው? ቆይ ለኳስ እንደዚህ ማልቀስ ምንድነው? ቆይ በርቃችሁ ነው እንዴ? ዋንጫ ምናምን ነገር በላችሁ ስትኮምቱም ስትሳደቡም ብዙ ነገር ስትሉ የነበራችሁ ሰዎች አላችሁ። በነገራችን ላይ ስለ ኳስ ፍቅር ይግባችሁ ማለት ነው። ማልቀስ አይደለም ሌላ ነገር ባያደርግ ይገርማችኋል ማለት ነው። 22 ዓመት በሙሉ እኮ የታገስ ነው። ይሄ ይገርማችኋል እንዴ? ይሄ ዋንጫ ማይበላ ቲም፣ ይሄ ወያላ፣ ይሄ ፎቃቃ፣ ይሄ ሻሺ ምናምን ስንት ስድብ እኮ ነበር ያስተናገር ነው ማለት ነው። እኛ በትዕግስት ማለት ነው ሰንጠብቀው የነበረው ክለባችን ዋንጫ ይዞልን መጣ ማለት ነው። ከዋንጫ የበለጠ ማለት ነው ከፕሮፊት የበለጠ ምን ደስ የሚያስብል ነገር አለ? ለመላው የአርሰናል ደጋፊዎች በሙሉ እንቁ ደጋፊዎች፣ ወርቅ ደጋፊዎቻችን፣ ዳይመንድ ደጋፊዎቻችን በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ ደስታ ቀን ነው። አረ ጋይስ ደስታው እኮ አልወጣልኝም፣ በምን ላውጣው? ብቻ እንኳን ደስ አላችሁ፣ እንኳን ደስ አለን። ይመሻችሁ። ምን እንደምናረግም እኔ እመቤቴ ማርያም አገዘችን እኮ። አሳካ ነው ወንድሜ፣ አሳካ ነው ተሳክቷል። እሺ የኛ ነው ዋንጫው፣ የኛ ነው መርፈኛ ነው አርሴ፣ መርፈኛ ነው ቻምፒየንስ ሊጉ የኛ ነው፣ ቻምፒየንስ ሊጉ የኛ ነው፣ ፕሪሚየር ሊጉ የኛ ነው፣ ፕሪሚየር ሊጉ አማርኛ የኛ ነው፣ ፕሪሚየር ሊጉ እንዲህ ነው ጫወታው፣ እንዲህ ነው ጫወታው፣ እንዲህ ነው። አዘግተን ስንት ተብለን ስንት ተሰድበን በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል፣ ተገብቶን ነው የበላ ነው መጨፈር ነበር የፈለኩት። አልቻልኩም፣ ማርያምን አልቻልኩም።